ስለዚህ የእግዚአብሔርን ቃል ከኔ ጋር የምንካፈለው በዮሐንስ ወንጌል ምዕራፍ 9 ላይ ያለውን ሐሳብ ነው። ሁላችሁም የእግዚአብሔርን ቃል ታውጡና አብረን እናነባለን። ከዛ በኋላ የእግዚአብሔርን ቃል እንካፈላለን። ሁላችሁም የእግዚአብሔርን ቃል እንታወጡ በጌታ ፍቅር ሁላችንም። መጽሐፉ ሲጀምር እንዲህ ይላል፣ ሲያልፍም ከመወለዱ ጀምሮ እውር የሆነውን ሰው አየ። ደቀ መዛሙርቱ መምህር ሆይ ይህ ሰው እውር ሆኖ እንዲወለድ ኃጢአት የሰራ ማን ነው? እርሱ ወይስ ወላጆቹ ብለው ጠየቁት። ኢየሱስም እንዲህ ብሎ መለሰ፣ የእግዚአብሔር ሥራ በእርሱ እንዲገለጥ ነው እንጂ እርሱ ወይም ወላጆቹ ኃጢአት አልሰሩም። ቀን ሳለ የላከኝን ሥራ ላደርግ ይገባኛል። ማንም ሊሰራ የማይችልበት ሌሊት ይመጣል። በዓለም ሳለው የዓለም ብርሃን ነኝ። ይህም ብሎ ወደ መሬት እንትፍ አለ። በምራቁም ጭቃ አድርጎ በጭቃውም የዕውሩን ዓይኖች ቀባና ሂድ በሴሊሆም መጠመቂያ ታጠብ አለው። ትርጓሜውም የተላከ ነው። ስለዚህም ሄዶ ታጠበ፣ እያየም መጣ። ጎረቤቶቹም ቀድመው ሲለምን አይተውት የነበሩ ይህ ተቀምጦ ይለምን የነበረ አይደለምን አሉ። ሌሎቹም እርሱ ነው አሉ። ሌሎቹም አይደለም እርሱ ይመስላል እንጂ ሌላ አሉ። እርሱም እኔ ነኝ አለ። ታዲያ ዓይኖችህን እንዴት ዓይኖች ተከፈተ አሉት። እርሱም ኢየሱስ የሚባል ሰው ጭቃውን አድርጎ ዓይኖቼን ቀባና ወደ ሴሊሆም መጠመቂያ ሂድና ታጠብ አለኝ። ሄጄም ታጥቤ አየሁ አለ። ያ ሰውም ወዴት ነው አሉት። አላውቅም አላቸው። እናመስግን። እግዚአብሔር ሆይ በቃል ውስጥ ምክርህን ንገረን። ለእያንዳንዳችን በሚገባን ደግሞ ልትናገረን በወደድከው መንገድ መንፈስ ቅዱስ በኢየሱስ ስም ለእያንዳንዳችን እንድታስረዳን በክርስቶስ ኢየሱስ ስም ጸልያለሁ። ለኔ ለተናጋሪው ለሚሰሙት ልብና ጆሮን በክርስቶስ ኢየሱስ ስም ክፈት። ጀምረን እስከምንጨርስ ድረስ መንፈስ ቅዱስ አብረህን ሁን። እናመሰግንሃለን። አሜን። ጌታ ኢየሱስ ክርስቶስ ጌታ ነው። እንግዲህ ይሄ የዮሐንስ ወንጌል ምዕራፍ 9 ላይ ያለውን ሐሳብ ሲነሳ የሚነሳው ስለ አንድ አይነ ስውር ወይም ከናቱ ማህፀን ጀምሮ አይቶ ስለማያቅ ሰው ተነስቶ ነው። ከጌታ ኢየሱስ ክርስቶስ ጋራ ደቀ መዛሙርቶቹ ኮንቨርሴሽን ጀምረዋል፣ ንግግር ጀምረዋል። ሲጀምር የተጀመረው አይነ ስውር ሆኖ የተወለደ ሰው አለ። ስለዚህ እነሱ የሚጠይቁት ጥያቄ አይነ ስውር ሆኖ እንዲወለድ ያደረገው ምንድነው ነው። አንድ ኮንሰፕት እንዳላቸው እዚህ መጽሐፉ ላይ እናያለን። ከኃጢአት የተነሳ ነው ይሄ ሰውዬ እውር ሆኖ የተወለደው። እውር ሆኖ ለመወለዱ ደግሞ ምክንያት አለን፣ እናት አባት ወይንም ደግሞ ከሱ የሆነ ነገር ስላለ ነው የሚል ሐሳብ አላቸው። ይሄ ሐሳብ ስላላቸው ነው ወደ ጌታ ኢየሱስ ክርስቶስ መልተው ጥያቄ ጠየቁት። ማን ነው ከሁለቱ መካከል ማን ነው ኃጢአት ያደረገ ማን ነው የሚል ያንን የልባቸውን ጥያቄ ለጌታ ኢየሱስ ክርስቶስ ያቀርቡለት ነበረ። ኢየሱስ ጌታ ነው። ዮሐንስ ይህን መጽሐፍ ሲጽፍልን እንግዲህ የዮሐንስ ወንጌልን በብዛት የጻፈው ይሄ ዮሐንስ ከ12ቱ ደቀ መዛሙርቶች አንዱ የሆነው ዮሐንስ ሲጽፍ በሁለት ከፍሎ ነው ያስቀመጠልን። ከምዕራፍ 1 ጀምሮ እስከ ምዕራፍ 12 ድረስ ያለውን የመሲሁን መምጣት ወይም የጌታ ኢየሱስ ክርስቶስን ልጅነት ተኮር አድርጎ ያስቀምጣል። ከምዕራፍ 12 ከምዕራፍ 13 እስከ መጨረሻው ያለውን ደግሞ በምድር ያደረጋቸውን አገልግሎቶች ወይም ዋጋ የከፈለበትን ምክንያት ዘርዝሮ ያስቀምጣል። በዚህ ሐሳብ ላይ እንዳለ ነው እንግዲህ ጌታ ኢየሱስ ክርስቶስ ጋር እነዚህ ደቀ መዛሙርቶች ጥያቄ ይዘው መጥተዋል። ኢየሱስ ጌታ ነው። እስቲ ከኔ ጋር አንድ ነገር በሉ። ቤተ ክርስቲያን የዘመን ፍጻሜ መገለጫ ናት በሉ። ይኸውላችሁ ጌታ ኢየሱስ ክርስቶስ ኮምፕሊትሊ የመጣበትን ሚሽን ነው የሚነግራቸው። ወዳጆቼ ቤተ ክርስቲያን እኔና እናንተ ነን። እኛ የዘመን ፍጻሜ መገለጫዎች ነን። እግዚአብሔር ይባረክ። አሜን ነው። ጌታ ኢየሱስ ክርስቶስ በልጆቹ የሚታይ ከሆነ ጌታ ኢየሱስ ክርስቶስ የመጣውበት ሚሽን አለኝ ነው የሚለው። ሚሽን አለኝ ቢሎ ስላቸው ግን ለጠየቁት ጥያቄ መልስ አይሰጣቸው። በጣም የሚገርመኝ እሱ ነው። ከተቀመጠበት ሐሳብ ላይ ይሄ ዮሐንስ ይጽፍልን ከሰባቱ ተአምራቶች መካከል አንዱ ነው። እንግዲህ 7 ድንቅና ተአምራቶችን በዚህ መጽሐፍ ላይ ያሳየናል። እንግዲህ 7 ብቻ ነው ብለን መገመት አንችልም። ለምን? መጽሐፍ ቅዱስ ሲናገር ምን ይላል? ቢጻፍ ምድር እንኳን አትበቃው አይደለ? ቢጻፍ ያልተጻፉ ብዙ አሉ ማለት ነው። ስለዚህ ምን ይላል? ቁጥር 4 ላይ ያለው ሐሳብ ነው የኔ ሐሳብ። ኢየሱስ ጌታ ነው። ቀን ሳለ በሉ። በቃ ሐሳቤ እሱ ፖይንትን ለምትይዙ ሰዎች ቀን ሳለ ልናደርግ የሚገባንን ነገር ልናደርግ ይገባናል።
ጊዜ ሳለ ልንሰራ የሚገባንን ነገር ልንሰራ ይገባናል። ጌታ ኢየሱስ ክርስቶስ ቁጥር 4 ላይ እንዲህ ብሎ ተናገረ። ቁጥር 3 ኢየሱስም እንዲህ ብሎ መለሰ፣ የእግዚአብሔር ሥራ በእርሱ እንዲገለጥ ነው እንጂ እርሱ ወይም ወላጆቹ ኃጢአት አልሰሩም ካለ በኋላ ቀን ሳለ የላከኝን ሥራ ላደርግ ይገባኛል፣ ማንም ሊሰራ የማይችልበት ሌሊት ይመጣል ብሎ ተናገረ። አያችሁ፣ ቀን ሳለ ልሰራው የሚገባኝ ሚሽን አለኝ። ቀን ሳለ ላደርገው የሚገባ ተግባር አለ። አባቴ የሰጠኝን ተግባር ልፈጽም ነው ወደ ምድር የመጣሁት። ስለዚህ ቀን ሳለ ልሰራ የሚገባኝን ልሰራ የሚገባኝ ሰዓት ነውና ይሄ ሰዓት ያልፋል አለ። ለምን? ሌሊት ይመጣል። ኢየሱስ ያድናል። አሜን ነው። ይኸውላችሁ ቀን ሌሊት የሚለው ቃል ይሄንን ብርሃንና ጨለማውን ሳይሆን የእድሜ ዘመናችንን የሚያሳይ ነው። ሰው በተሰጠው እድሜ፣ በተሰጠው ጊዜ፣ በተሰጠው ሰዓት ካልተጠቀመ እነዚህ ጊዜያቶችና ቀናቶች ሁሉ ያልፋሉ። ቀን አለ ወዳጆቼ። ቤተ ክርስቲያን ቅዱሳን የእግዚአብሔር ሐሳብ የፍጻሜ መገለጫዎች ከሆንን ልናደርግ የሚገባን በተሰጠን ቀንና ጊዜ ውስጥ ነው። ኢየሱስ እንዲህ አለ ከዛ በኋላ እኔ የዓለም ብርሃን ነኝ። ምንድን ነኝ? እኔ የዓለም ብርሃን ነኝ። ስለዚህ ብርሃኑን ሊያበራ የመጣ ኢየሱስ የሰው ልጆችን መዳን ወደ እግዚአብሔር መንግስት ሊያፈልስ የመጣበት ጊዜ አለው። እውር ማብራት ማስነሳት ወይም ሙታን ማስነሳት አይደለም የኢየሱስ ሥራ። የእግዚአብሔርን የመንግስት ሥራ በምድር ላይ ገልጦ ማለፍ ነው። ለምን? ሲዝን አለኝ፣ የተሰጠኝ ጊዜ አለኝ። በዛ ጊዜ ግን ልሰራ የሚገባኝን ሥራ መስራት አለብኝ። ኢየሱስ ያድናል። አሜን ነው። ምን ያክሎቻችን በዚህ በእግዚአብሔር መንግስት ውስጥ ተቀምጠን የእግዚአብሔርን ሐሳብና ፍቃድ በተሰጠን ቀንና ጊዜ ውስጥ እየተጠቀምን እንደሆነ አላውቅም። አያችሁ፣ ሲዝን አላችሁ፣ ጊዜ አላችሁ፣ እድሜ አላችሁ። ያቺን እድሜ ሚስ ካደረግን ግን ነገ ተመልሰን ልንሰራ የማንችልበት ጊዜ ይመጣል። አንድ ተረት አለ አይደል? እናቶቻችን ወይም አባቶቻችን ወደ ጉዞ ለመጓዝ ረጅም መንገድ ለመሄድ ሲፈልጉ አንድ የሚሉት ነገር አለ አይደለ? ጀንበር ሳትጠልቅ ቀድመን እንነሳ ይላል። አያችሁ፣ ጀንበር ከጠለቀች ወይም ቀኑ ድብዝዝ ካለ ከመሸ ለጉዞ የማይመች ስለሆነ የመሄቻቸውን መንገድ ያሰናክላልና ጀንበር ሳትጠልቅ ልንሰራ የሚገባው ስራ አለ። እድሜያችሁ ጊዜያችሁ ነው። እግዚአብሔር የሰጣችሁ ኦፖርቹኒቲዎች ያልፋሉ ሳትጠቀሙበት። እግዚአብሔር የሰጠን እድል ሳንጠቀምበት ያልፋል። ለምን? በጊዜና በሰዓት የተመደበ ነው። ኢየሱስ ያድናል። ስለዚህ ለነዚህ ሰዎች ጌታ ኢየሱስ ክርስቶስ ሲመልስላቸው የእውሩን መብራት ወይም ኃጢአት የመኖርና ያለመኖሩን ሳይሆን ቀን ሳለ በሉ እስቲ። ኢየሱስ ጌታ ነው። አያችሁ፣ ቀን ዘመንን፣ ጊዜን፣ ሰዓትን የሚመድብ ከሆነ በዚያ ውስጥ የእግዚአብሔር ሐሳብ በኔ ህይወት ላይ ምንድነው ብለን ልናስብ ይገባል። ቤተክርስቲያን ሚሽን አላት። አሜን ነው። ቤተክርስቲያን በሚሽን የተፈጠረችው፣ ያለ ሚሽን አልተቀመጠችም። ሚሽኗ ደግሞ የእግዚአብሔርን መንግስት በትውልድ መካከል መግለጥ ሚሽን አለ። ኢየሱስ ያድናል። ይሄንን ሚሽን ነው በምድር ላይ ሊገልጥ የመጣው ጌታ ኢየሱስ። ስለዚህ ይሄንን የተሰጠውን ሚሽን ግን በሌላ ነገር ሚስ ማድረግ አይፈልግም። በሚመጡበት ነገር እየተያዘ ከሱ ሐሳብ ውጭ እየሄደ መግለጥ አይፈልግም። ለምን? ታርጌቱም አይኖቹም ሐሳቡም የሰማይ አባቱን ፍቃድ በሰው ልጆች ምድር ላይ መግለጥ። ኢየሱስ ጌታ ነው። አሜን። ጌታ ኢየሱስ ክርስቶስ ጌታ ነው። ታዲያ የደቀ መዛሙርቱን ጥያቄ ምን ነበር ካልን ማን ነው ኃጢአት የሰራ? ያንን በብሉይ ኪዳን የነበረውን ያንን የሚያውቁትን ነገር ይዘው ተነስተው ነው። አንድ ሰው እንከን ካለበት፣ አንድ ሰው በሰውነቱ ላይ የሆነ ነገር ከተገለጠ የሆነ ችግር አለ። ምን? ከናት ከአባት ወይም ከዚያ የመጣ የኃጢአት ምልክት ስለሆነ ማን ነው? እነሱ የሚመረምሩት ማን ነው? ኢየሱስ ከሱ ውጡና የእግዚአብሔርን መንግስት እዩ ነው የሚለው። ኢየሱስ ጌታ ነው። አሜን ነው። ጌታ ይባረክ። አጠገባችሁ ላለው ሰው ቀን ሳለ ስራ በሉት። ቀን ሳለ ስሩ። ቀን ሳለ ስሩ። ቀናችሁ ያልፋል ወዳጆች። ቀን ሳለ ጊዜ ሳለ
ልንሰራ የሚገባን የእግዚአብሔር መንግስት ስላለ። አሜን ነው። እግዚአብሔር ይባረክ። ጌታ ኢየሱስ ክርስቶስ ጌታ ነው። ቁጥር 4 ላይ የተቀመጠልን ይሄንን ያሳይና ማቴዎስ 5:14 ላይ እንዲህ ይላል፣ እናንተ የዓለም ብርሃን ናችሁ ይላል። አያችሁ አሁን 9:4-5 ላይ ሲቀመጥ እኔ የዓለም ምንድነኝ? አሁን 5:14 ጋር መጣና ደግሞ እናንተ የዓለም ምንድናችሁ? 5:14 አውጥና ሙሉን እንያት። ጌታ ኢየሱስ ክርስቶስ ጌታ ነው። ቀን ሳለ ልንሰራው የሚገባን የአምላካችን ስራ አለ። አሜን። እንዲህ ይላል፣ እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራትንም አብርተው ከእንቅብ በታች አይደለም እንጂ ከመቅረዝ በላይ ያኖሩታል፣ በቤት ላሉት ሁሉ ምን ይላል? ያበራል። ብርሃናችሁ በላይ ሆኖ ወደ ምድር ሊያበራ ይገባል። ለብዙዎች ሊታይ ሲገባው ሳለ ግን ብርሃናችሁን በእንቅብ ስር ማስቀመጥ አይደለም፣ ልትገልጡትና ልታሳዩት ይገባል አለ። መቼ? ቀን ሳለ። ዛሬ በጣም ተኮር የማደርገው ቀን ሳለ የተሰጠንን የእግዚአብሔርን ዓላማና ሐሳብ ልንፈጽም ይገባናል። አሜን። እግዚአብሔር ይባረክ። ብዙዎቻችን ባልሆነ ነገር ልንያዝ እንችላለን። ነገር ግን ወዳጆቼ በጣም ልናተኩር የሚገባን ዛሬ የምናጠፋት ጊዜ ነገ እናገኛት። ዛሬ የተሰጠንን እድል ካልተጠቀምን በስተቀር ነገ በትዝታ ያልፋል፣ በትዝታ ያልፋል። ይሄ ደግሞ የእግዚአብሔር ሐሳብ በጊዜያችሁ ልትጠቀሙበት የተሰጠ የእግዚአብሔር እድል። ለኛ የተሰጠን ጊዜ አለ። ቀን ሳለ ልንሰራው የሚገባል የወንጌል እውነት አለ። ሁለተኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 እስከ 3 የእግዚአብሔር ቃል እንዲህ ብሎ ይናገራል። ሁለተኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 እስከ 3 አንተ ግን ልጄ ሆይ ይለዋል አይደል? አንተ ግን ልጄ ሆይ እህሳ ድምጽ ከፍ እሺ ባለው ጸጋ ምን በል በርታ። ከዛስ ኦኬ ቀጥል። እንዲህ በሉልኝ፣ ወንጌል አደራ። አሜን ነው። ወንጌል አንተ ጋር የሚቆም አይደለም። ነገር ግን አንተ ግን በተሰጠ ጊዜና ሰዓት ልትፈጽም የሚገባ ስራ አለ። ሐዋርያው ጳውሎስ ለልጁ ለጢሞቴዎስ የሚያስታውሰው የሚያነቃው አንድ ነገር የመንግስት ወንጌል ስራ ባንተ ላይ አለ። አንተ በተሰጠ ጊዜ ለታመኑ ሰዎች ሌሎች የነገሩትን ከኔ የሰማኸውን ታማኝ ለሆኑ ሰዎች ነው ወንጌል የሚሰጠው። በእድሜያችሁ ታማኝ፣ በህይወታችሁ ታማኝ፣ እግዚአብሔር በሰጣችሁ ዘመን ታማኝ ስትሆኑ የእግዚአብሔር የመንግስት ወንጌል በእናንተ ላይ ይደርሳል። አሜን ነው። አንዳችን እንዲህ አንዳችን በእንዲያ ወንጌልን ግን ልንናገር ተጠርተናል። ኢየሱስ ክርስቶስ ጌታ ነው። ብዙዎች የመሰከሩለትን ከኔ የሰማኸውን ሌሎች ደግሞ ሊያስተምሩ ለሚችሉ ሰዎች ለታመኑ ሰዎች አደራ ስጥ ይልና ቁጥር 6 ምን ይላል? ቁጥር 6 እንደሱ ነው የሚለው። ኦኬ ኢየሱስ ክርስቶስ ጌታ ነው። አሜን ነው ወዳጆቼ። ዘመን የለም። እየሰማችሁኝ ነው? የሚደክመው ገበሬ ፍሬውን ከሚበሉት መጀመሪያ እንዲሆን ይገባዋል። ቁጥር 7 የሚለውን ተመልከት፣ ጌታ በነገር ሁሉ ምን ይስጥህ? ኢየሱስ ጌታ ነው። ማስተዋልን ይስጥህ። አሜን ነው ወዳጆቼ። የእግዚአብሔር መንግስት በማስተዋል ካልሆነ በስተቀር ልንሰራው አንችል። አንተ ግን ማስተዋልን ይስጥህ። ለምን? ተኮር ልታደርግ የሚገባ ልትመለከት የሚገባ የተሰጠ ሚሽን አለ። ምን አለ? የእግዚአብሔር መንግስት ሚሽን አለ። ኢየሱስ ጌታ ነው። አሜን። ጌታ ይባረክ።
ጌታ ኢየሱስ የማደርገው የላከኝን ለማድረግ ነው የመጣሁት ብሎ ይናገራል። ምን ይላል? የማደርገው ወይም የምሰራው አሁን በምድር ላይ ያለውት ዋናው ሐሳቤ የላከኝን ፍቃድ ለማድረግ ነው የመጣሁት ይላል። ዮሐንስ 17:4 ምን ይላል? ዛሬ ከኔ ጋር ናችሁ ወዳጆቼ? ቀን ሳለ የእግዚአብሔርን መንግስት ሥራ ተኮር አድርጉ። እድሜ ሳላችሁ የእግዚአብሔርን መንግስት ሥራ ተኮር አድርጉ። ጤና ሳላችሁ የእግዚአብሔርን መንግስት ሥራ ተኮር አድርጉ። ዮሐንስ 17:4 እኔ ላደርገው የሰጠኸኝን ሥራ ቤት በምድር እስቲ ፈጽሜ ይበሉ። እግዚአብሔር ፍጻሜ ላይ ያድርሰን። አሜን። አያችሁ የፈጸመ ሰው ነው ፈጽሜ የሚለው። ሐዋርያ ጳውሎስ ለዚህ ነው አይደል አገልግሎቴን ፈጽሜያለሁ፣ የተሰጠኝን አደራ ጨርሻለሁ፣ የክብር አክሊል ይጠብቀኛል፣ ነገር ግን ለኔ ብቻ አይደለም ይላል፣ ከዚያም ይሄንን ለሚጠባበቁ ሁላ ነውና። ለምን በምድር ያልፈጸምከውን በሰማይ ፈጽሜያለሁ ማለት አትችልም። በእድሜ ዘመን ያላከበርከው ጌታ፣ በህይወት ዘመን ጊዜ ያልሰጠኸው ጌታ፣ ወንጌልን ተኮር ያላደረከው ጌታ በህይወት ላይ ምኑን ፈጽሜያለሁ ማለት ይችላል። ጌታ ኢየሱስ ግን ሚሽኑን ስለፈጸመ በምድር የሰጠኸኝን ሥራ ፈጽሜ ምን አልኩ? ኢየሱስ ጌታ። አያችሁ ሚሽን አለ። ቤተክርስቲያን በሚሽን የተቀመጠች ናት። ቤተክርስቲያን የእግዚአብሔርን መንግስት በምድር ላይ ልትገልጥ የተጠራች ናት። ስለዚህ ሚሽን አለን ወዳጆቼ። እንደ ሐዋርያቶቹ እንቆቅልሽ ጥያቄ ይዘን የምንመጣ አይደለም። ተኮር የምናደርገው የእግዚአብሔር መንግስት ሥራ በምድር ላይ ፍጥረት ሁሉ እንዲሆን። ኢየሱስ ያድናል። አሜን። ጌታ ኢየሱስ ክርስቶስ ጌታ ነው። ይቺ ሰሞንኛዋ ጊዜዋ የፋሲካ ጊዜ ናት አይደለ? ይቺ የፋሲካ ጊዜ በመሆኗ ምክንያት ምድር ሁሉ ፋሲካ ነው የሚለው አይደል? ምድር ሁሉ አማኙም አላማኙ ምን ይላል? ኢየሱስ ጌታ ነው። ወዳጆቼ ፋሲካ ወይም ትንሳኤ ከመከራ ውጪ ነው። እየሰማችሁ ነው? መከራ ይቀድማል። መከራ ሳታይ ፋሲካ ትንሳኤ ማለት አይቻልም። መከራው ነው ፋሲካ ትንሳኤን ያመጣው። በጣም የሚገርመኝ ኢሳይያስ ሲጽፍልን አንድ ቦታ ላይ የትንሳኤውን ኃይል ሲገልጥልን ከመከራ ውጪ አላሳየን። የሰማነውን ነገር ማናመነ? የእግዚአብሔር እስክንድ ለማ ተገለጠ እንዲህ እያለ ከምድር እንደ ቡቃያ ከዛ በኋላስ የተናቀ ይሄንን መከራ ያለፈ ነው እኮ ያንን ተኮር ያደረገ ነው የእግዚአብሔር መንግስት ፋሲካን ማየት የሚችል። ኢየሱስ ጌታ ነው። ትንሳኤውማ ምን ችግር አለ? ተነስቷል ማለት እንችላለን። መከራውን ያልቀመሰ ትንሳኤውን ማየት አይችልም። ቤተክርስቲያን ሚሽን አላት ወዳጆች። ቤተክርስቲያን በክርስቶስ ኢየሱስ ደም የተዋጀች ቤተክርስቲያን ናት። አሜን ነው። አያችሁ እግዚአብሔር አባባት ከሰማይ ሪኮግናይዝ አድርጎ ዕውቅና የሰጣት በደሙ ነው። ዋጋ በተከፈለበት በክርስቶስ ኢየሱስ ሕይወት ነው። ታዲያ እንዴት አድርገን ነው በጊዜያችን የምንቀልደው? እንዴት አድርገን ነው በዘመናችን የምናሾፈው? የኛ የተሰጠን ሚሽን በምድር ላይ እንዲገለጥ እግዚአብሔር የሰጠንን ጊዜና ሰዓት ልንጠቀምበት ይገባል። አሜን። 12:49 ዮሐንስ 12:49 ኦኬ እኔ የምናገረውን ትእዛዝ ተቀብያለሁ። የምናገረውን ደግሞ የሰጠኝ ከሰማይ ያለው አባቴ ነው። ይሄንን ልፈጽም ነው እኔ በምድር ላይ ያለሁት። ዶሚኔሽን ልናሰፋ አልተጠራንም ወዳጆቼ። ይሄ የሃይማኖት ጎራ ልናሰፋ አልተጠራንም። የእግዚአብሔር መንግስትን ልንናገር ተጠርተናል። አሜን። እግዚአብሔር ይባረክ። ቀን ሳለ በሉ የላከኝን ሥራ ልፈጽም ይገባኛል። ድገሙት። ቀን ሳለ የላከኝን ሥራ ልፈጽም ይገባኛል። ጌታ ኢየሱስ ክርስቶስ ጌታ ነው። አያችሁ ቀን ሳለ ነገን የማናይበት ቀናቶች ይመጣሉ።
ለምን ጌታ ኢየሱስ ክርስቶስ እንዲህ አለ፣ ቀን ሳለ ይሄንን ልሰራ የማልችልበት ሰዓት ይመጣል። ለምን? ጨለማው ሰዓት ይመጣል፣ የማቆምበት ሰዓት ይመጣል። እናንተ ግን ትቀጥላላችሁ። ሐዋርያ ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 12 ላይ እንዲህ ይላል፣ ለአገልግሎቱ ሾሞኝ ይላል አይደል? ምን ይላል? አንደኛ ጢሞቴዎስ 1:12 ቆይ ምን አድርጎ? ቆይ ታማኝ ማን ነው ቆጣሪው? አሜን። ታማኝ አድርጎ ቆጥሮኛል በሉ እስቲ። እውነት በእድሜያችሁ ላይ እግዚአብሔር ታማኝ ነው። በዘመናችሁ ላይ እግዚአብሔር ታማኝ ነው። በህይወታችሁ ላይ እግዚአብሔር ታማኝ ነው። አያችሁ፣ ታማኝ አድርጎ ከቆጠረንማ ባንቺዬ ታማኝ ሁኝና መልእክቴን አድርሽልኝ። ይኸውላችሁ አንድ ምሳሌ ልንገራችሁ። አንድ ምሳሌ፣ እኛ በምድር ላይ የተላከን ፖስታዎች ነው። አንድ ነገር ሳልናገር ልንገራችሁ። አሁን ከዚህ የሆነ ደብዳቤ ጽፌ ይሄን የጻፍኩትን ደብዳቤ በነጭ ወረቀት ውስጥ ነው የምከተው አይደል? ፖስታ ውስጥ ከተትኩት ይሄን ወረቀት። ይሄ የገባውን ወረቀት ወስጄ ፖስታ ኦፊስ ላይ ለማስገባት የመጀመሪያው ቴምብር መምታት አለብኝ አይደል? በጣም አስተውላችሁ ስሙ እባካችሁን። እግዚአብሔር በምድር ላይ ሲያስቀምጣችሁ በመልእክት ነው ያስቀምጣችሁ። ይሄንን ፖስታ ወስጄ ወደሚመለከተው አድራሻ ለመላክ ፖስታ ኦፊሱ የሚያደርገው ቴምብሩን ካየ በኋላ ማህተም ነው የሚያደርገው። ከዛስ መድረስ ወደሚገባው ስፍራ ላይ ይደርሳል። ዳይሬክትሊ ሲመጣ ፖስታ ደርሷችኋል ከተባላችሁ ሄዳችሁ ፖስታ ኦፊስ ፖስታውን ነው አይደል የምትወስዱት? ከዛስ ምንድነው የምታደርጉት? ላኪው ማን ነው? ተቀባዩ አንተ ነህ። ከዛስ ትቀዱታላችሁ። ያለ ምንም እንትን ፖስታው ይቀደዳል። ፖስታው ተቀዶ ግን ፖስታው ባዶ ወረቀት ቢሆንስ? ምንም መልእክት የሌለው ወረቀት ቢሆን? እናንተ በምድር ላይ እግዚአብሔር መልእክት ያስቀመጠባችሁ ሰዎች ናቸው። አያችሁ፣ ባዶ አይደለንም። የእግዚአብሔር መንግስት በእኛ ውስጥ የተጻፈብን ሰዎች ነው። ጊዜና ሰዓትን ጠብቀን ልንሰራ የሚገባን የእግዚአብሔር መንግስት ስራ ነው። ባዶ ፖስታ ቢሆን ተቀባዩ ምን ፊል ሊያደርግ ይችላል? አየህ፣ በምድር ላይ ስትታይ ምንም አይነት መልእክት የሌለ ሰው ከሆንክ በጣም ያሳዝናል። አያችሁ፣ በክርስቶስ የተከፈለላችሁን ዋጋ ሳትይዙት ባዶ ፖስታ ብትሆኑ what do you think? ምን ነው የምታስቡት? ጌታ ኢየሱስ መልእክት ነው። እኔ ቀን ሳለ ልገልጠው የሚገባ መልእክት አለ። ታማኝ አድርጎ ስለቆጠረኝ በምኑ? በአገልግሎቱ፣ በምኑ? በቤቱ፣ በምኑ? በመንግስቱ ስራ እግዚአብሔር ታማኝ አድርጎ ቆጥሮኛል። ስለዚህ ታማኝ አድርጎ ስለቆጠረኝ ማንን አመሰግናለሁ ይላል። አሜን አሜን ነው። ኢየሱስ ጌታ ነው። አያችሁ፣ የትኛውም የተቀመጣችሁበት ስፍራ፣ የትኛውም እግዚአብሔር የሰጣችሁ ኦፖርቹኒቲ፣ የትኛውም እግዚአብሔር የሰጣችሁ እድል የሰማዩን መንግስት የሚገልጥ ከሆነ እግዚአብሔር ይመስገን። አሜን። አደርዋይስ ግን ባዶ ፖስታ ሆነን እንገኛለን። እድሜያችሁን አትመልሱት። እድሜ አይመለስም ወገኖቼ። መቼ እንስራ ካልን አሁን። ቀን ጮክ በሉ እስቲ። ቀን ሳለ በሉ የላከኝን ስራ ልፈጽም ይገባኛል። ይኸውላችሁ ቀን ሳለ እድሜ የሚባል ነገር አለ። ቀን ሳለ እድል የሚባል ነገር አለ። በእድሜያችሁ ካልሰራችሁበት እኔ ትላንትና ሮጥ የነበረበትን ሩጫ ዛሬ መሮጥ አልችልም። ዋይ? እድሜ ይገድበኛል። እየሰማችሁኝ ነው? እድሜ ይገድበኛል። ትላንት እፈጥንበት የነበረውን ሩጫ ዛሬ መሮጥ አልችልም። ለምን? እድሜ ይገድበሃል።
እድል ኦፖርቹኒቲ ዛሬ የተሰጣችሁን የመንግስቱን ወንጌል በእናንተ ካልገለጣችሁ እድል ያመልጣችኋል። የሚያመልጠን አይመስልንም አይደለኛ አይደል? ሉቃስ 12:35 ላይ ምን አይነት ሰዎች ሆነን ነው የእግዚአብሔር መንግስት ለመስራት የተቀመጥነው? ቀን ሳለ ልንሰራው የሚገባን 12:35 ሉቃስ። ኦኬ እሺ በጣም ደስ የሚለኝ ነገር እዚህ ቃል ላይ በጣም ደስ የሚለኝ ሲተጉ የሚያገኛቸው ትጋት፣ በህይወታችሁ ትጋት፣ በእነዚህ ሰዎች በሚተጉት ሰዎች ሙሽራው እንደሚመጣ አውቀው በነቁ ሰዎች በጣም እግዚአብሔር ደስ ይሰኛል። ሲተጉ የሚያገኛቸውን ይልና ታች ወርዶ ግን ወገቡን ታጥቆ ያገለግላቸዋል ይላል። ያገለግሉታል አይደል? ምን ይላል? ያገለግላቸዋል። ኢየሱስ ጌታ ነው። አሜን ነው። እድሜ ሳላችሁ ጊዜ ሳላችሁ በተሰጣችሁ ቀን የእግዚአብሔርን ኪንግደም አገልግሉ። አሜን። እድሜ ሳለ ጊዜ ሳለ የእግዚአብሔርን መንግስት ወንጌል ለማገልገል ነፍሳችሁ ትጨክን። ኢየሱስ ያድናል። አሜን ነው። ቀኑንና ሰዓቲቱን ካልጠበቅን ምን ይሆናል ካላችሁኝ መንግስቱ ወደ ሌላ ሽፍት ያደርጋል። አንተ አልተጠቀምክበትም፣ እኔ አልተጠቀምኩም፣ አንቺም አልተጠቀምሽ ሊሆን ይችላል። እግዚአብሔር መንግስት ግን ይቀጥላል። እየሰማችሁ ነው? እኛ እየተቆጨን እንቀራለን እንጂ የእግዚአብሔር መንግስት ፍጻሜ ላይ መድረሱ አይቀርም። እኛ ግን በተሰጠን ጊዜና እድሜ ካለመጠቀም የተነሳ ምንም ልናመጣ አንችልም። መጽሐፍ ቅዱስ እንዲህ ብሎ ያሳየናል። ማቴዎስ 21:43 ላይ ኢየሱስ ጌታ ነው። አሜን ነው። እሺ ኦኬ ካልሰራን እግዚአብሔር ቁጭ ይላል እንዴ? የእግዚአብሔር መንግስት ይቀጥላል ወዳጆቼ። ስለዚህ ፍሬ ለሚያፈሩት ለነሱ ምን ትላለች? ትሰጣለች። በጊዜ የተሰጠንን የእግዚአብሔርን መንግስት ወንጌል በህይወታችን ልንሰራ ይገባል። የእግዚአብሔር መንግስት በጊዜና በሰዓት የተወሰነች ናት። እኛ ሲመቸን የምናገለግለው ጌታ አይደለም ያለ፣ በማይመቸንም የሚገለገል አምላክ ነው ያለ። አሜን ነው። ኮምፎርቴብል ሲሰማኝ፣ ነገሮች ሲመቻቹልኝ፣ ይሄና እንዴ ሲሆንልኝ ያኔ አገለግል ነው። ያልፋል። እግዚአብሔር ያለህበትን አውቆ ነው ታማኝ አድርጎ የጠራህኮ። ባለህበት ቦታ ላይ በምንም አይነት ሁኔታ ቀንና ጊዜና እድሜህን ሰጥተህ ልታገለግለው ከወሰንክ እንጂ እኛ ሲመቸን ደስ ሲለን ሲደላን የሆነ ነገራችን ሲሞላ ሲሳካልን አንድ ነገር የምትፈልገውንማ ቁጭ ብለህም ለምነው ምን ማገልገል ያስፈልጋል? የእግዚአብሔር መንግስት ወንጌል ውስጥ ስትገባ ግን ብዙ ነገሮችን ያስጠላል። አሜን ነው። ኮምፎርቴብል የሆንክበትን ቦታ ያወርድብሃል። ለምን? እግዚአብሔር በዛ ውስጥ ይደሰታል። ለምን ስትል ልጁ ክርስቶስ ባንተ ስለሚታይ። አሜን ነው። እግዚአብሔር ይባረክ። ቀኑንና ሰዓቲቱን ካልጠበቅን መንግስቱ ከኛ እኛ ግን ይወሰድብናል። ስለዚህ እላችኋለሁ የእግዚአብሔር መንግስት ከናንተ ትወሰዳለች። ፍሬዋንም ለሚያደርግ ህዝብ ፍሬ ይጠብቃል ማለት ነው አይደል? እግዚአብሔር ምን ይጠብቃል? ኢየሱስ ጌታ ነው። መጽሐፍ ቅዱስ ኢሳይያስ ላይ እንዲህ ነው አይደል? ዘሩን ያያል። አይ ከዋጋ መክፈል በኋላ ምኑን ያያል? ዘሩን። ኢየሱስ ጌታ ነው። ቤተ ክርስቲያን ሚሽን አላት ወዳጆቼ።
ቤተ ክርስቲያን የእግዚአብሔርን መንግስት ልትገልጥ በምድር ላይ የተቀመጠች ናት። ቤተ ክርስቲያን ክርስቶስን ልታሳይ የመጣች ናት። ኢየሱስ ያድናል። መጽሐፍ ቅዱስ እንዲህ ይለናል አይደለ? ዳዊትም በተሰጠው ዘመን አያችሁ፣ ዘመን ውስጥ ከቶት ነው። በተሰጠው ጊዜና ዘመን የእግዚአብሔርን መንግስት አገልግሎ ምን አለ? አያችሁ፣ ረፍት ይባላል እሱ። ኢየሱስ ጌታ ነው። አያችሁ፣ ስንቀመጥ አንድ ነገር ልናስተውል ይገባናል። የእግዚአብሔር መንግስት በእኔ ህይወት ላይ ይደፈንታል። አሜን። አዎ፣ ዛሬ የተቀመጥነው እግዚአብሔር ቀን ሰጥቶን ነው አይደል? ዛሬ የተቀመጥነው እግዚአብሔር እድሜ ሰጥቶን ነው። ዛሬ የተቀመጥነው እግዚአብሔር እድል ሰጥቶን ነው። በእግዚአብሔር መንግስት ላይ ጨዋታ የለም። በእግዚአብሔር መንግስት ላይ ቀልድ የለም። ኢየሱስ ያድናል። አንደኛ ጴጥሮስ ምዕራፍ 4 ቁጥር 7 ኦኬ ቁጥር 10 ያልተቀበላል በእግዚአብሔር መንግስት ውስጥ እጁ ያልገባል ጌታ ኢየሱስ ክርስቶስ ሲጠራው እድል ፈንታ የሌለው ሰው አለ? በተሰጣችሁ ጸጋ ልዩ ነው ይላል አይደል? በተሰጣችሁ ጸጋ ግን ምን በሉ? አገልግሉ። ቀን ሳለ ጮክ ብላችሁ በሉ ዛሬ እኔ ከዚህ ካለው ሰው በላይ ድምጽ ነው የምፈልገው። ለመሰላችሁ መኖራችሁን ማቀው በድምጻችሁ። አሜን። አንዳንዴ እንዲህ ይባላል፣ የምትናገረውን ቃል ደግመ ስትናገረው ከውስጥ አይጠፋም ይባላል። ካልተናገራችሁት ይጠፋል። እየሰማችሁ ነው? የምንናገረውን ቃል ደጋግመን የምንናገረው ከሆነ አይምሮአችን ላይ ሴቭ ይሆናል። ቀን ሳለ የእግዚአብሔርን መንግስት አገለግላለሁ። ኢየሱስ ጌታ ነው። ቀን ሳለ ልንሰራው የተሰጠን የእግዚአብሔር መንግስት ህይወት አለ። እድሜያችን ወዳጆች፣ እድሜያችን በከንቱ አይለፍ። እድሜያችን በከንቱ አይቃጠል። ዘመናችን በከንቱ አይበላሽ። ለምን? አንዷም ቀን በእግዚአብሔር ዘንድ ቫልዩ አላት። አንዷ ቀን ለምን? የተሰጠን የእግዚአብሔርን መንግስት በምድር ላይ ልንገልጥ ተጠርተናል። ጌታ ኢየሱስ ክርስቶስ ይሄን ነው ያስቀመጠላችሁ። ቀን ሳለ ላደርግ የሚገባኝ። ኢየሱስ ጌታ ነው። አሜን ነው። መልሰን ዮሐንስ ወንጌል ምዕራፍ 9 ላይ እንሂድ። ኢየሱስ ጌታ ነው። በጣም የሚገርመኝ እኔ ከወንጌላቶች ውስጥ በጣም የምደነቅበት ያ መቶ አለቃ ጌታ ኢየሱስ ከተገረመባቸው አንድ ሰው በሁለት ነገር እሱ ላይ ተገርሞበታል አይደል? መቶ አለቃው ላይ አንደኛ ሙክራብ የሰራ ሰው፣ ሁለተኛው ደግሞ በጣም ደስ የሚል እላይ ነው ፖዚሽኑ ላይ ነው። ነገር ግን ራሱን ሰሚት አድርጎ ታች የወረደ ሰው። እንደዚህ ያለ እምነት በእስራኤል ሁሉ አላገኘውም ይላል ኢየሱስ አይደል? በጣም ምን አለበት ይላል? ተገረመበት ወይ ተደነቀበት። እግዚአብሔር በእናንተ ይደነቅ። አሜን ነው። በቃ አያችሁ፣ የማያስኬደው ብዙ ነገሮች ነበሩት። ይሄ መቶ አለቃ ወደ ኢየሱስ እንዳይቀርብ የሚከለክሉት በጣም ብዙ ነገሮች ነበሩት። እነዛን ነገር ሁሉ ግን ሳክሪፋይ አድርጎ የመጣው የእግዚአብሔርን መንግስት እዛ ውስጥ እስኪገባ ድረስ ይከተለው። ኖ አይገባኝም ይላል። ወደ እኔ ልትመጣ አይገባም እንዴ እኔ እኮ ይላል። ራሱን ነው የሚያሳየው። እኔ አይገባኝም፣ በማይገባ ባንተ ነው እኮ እግዚአብሔር ሊጠቀም የፈለገው። ስትተጉ ካገኛችሁ እግዚአብሔር ይጠቀምባችኋል። አሜን። ኢየሱስ ጌታ ነው።
ጌታ ኢየሱስ ምዕራፍ 9:4 ላይ የተናገረውን ልድገማት። ቀን ሳለ የላከኝ ሥራ ላደርግ ይገባኛል። ማንም ሊሰራ የማይችልበት ምን ይመጣል? ሌሊት ይመጣል። ሌሊት ይመጣል። ማንም ሰው ከሚድናይት በኋላ መቼም ደፍሮ ወደ ውጭ የሚወጣ የለም አይደል? እንደው አካባቢያችሁ ሰፈራችሁ ምቹ ከሆነ ላይት ካለው አይደለ? ሴፍ ከሆነ የሚጠበቅ ከሆነ እንደው ሁለት ሆናችሁ ነው። እሱንም እንደው ደፍራችሁ አይደለም ደግሞ ከኋላም እየፈራችሁም ትወጣላችሁ። ነገር ግን አካባቢያችሁ ለምንም ነገር ሴፍ ካለው ነገር ማንም ከሚድናይት በኋላ ወደ ውጭ አይወጣም አይደል? ለምን? ራሱ ጊዜው ያስገድዳል፣ እንዳንወጣ ያስገድደናል። ለምን ሲባል አይ ወንጀለኞች ቢኖሩስ፣ አይ በዚህ ጋራ እንደዚህ የሚያደርጉ ቢኖሩስ፣ ፍርሃት ልባችን ውስጥ ይወድቃል አይደል? ጌታ ኢየሱስ ክርስቶስ በምሳሌ ያስቀመጠልን ሌሊት ይመጣል። ማንም ሊሰራ የማይችልበት ምን ይመጣል? ኢየሱስ ጌታ ነው። ስለዚህ ቀን ሳለ ሰራለሁ በሉ። ኢየሱስ ጌታ ነው። እኔ የዓለም ብርሃን ነኝ እንዳለ እናንተም ደግሞ የዓለም ምንድናችሁ? ብርሃን ናችሁ ይላል። ኢየሱስ ጌታ ነው። ሁላችንም ቆመን እንጸልይ። ቀን ሳለ የእግዚአብሔርን ሥራ ለመስራት ትጉ። ቀን ሳለ ይህንን ዘመን የምታገኙበት ሰዓት ይመጣል።